እነዚህ ግለሰቦችን ሰው ናቸው ለማለት ይከብዳል። የፈጸሙት ድርጊት አሰቃቂና ለማመን የሚከብድ ነው። እጅግ በጣም የሚያሳዝን ክስተት በአዲስ አበባ መፈጠሩ ተሰምቷል። በምሽቱ ክፍለ ጊዜ በጭካኔ በርካቶች ላይ ጉዳት አድርሰዋል። በቡድን የተደራጁት እነዚህ አደገኛ ግለሰቦች የሰውን ሕይወትንም አጥፍተዋል። የእንስሳ ባህሪ ካላቸው መሰል ግለሰቦች ራሳችሁን ጠብቁ ተብሏል። በተለይ ትራንስፖርት ተጠቃሚዎች ጥንቃቄ ያድርጉ ሲል ፖሊስ አሳስቧል። ጉዳት የደረሰባቸው ነዋሪዎችና የሟች ቤተሰብ እንዲሁም ፖሊስ ስለ ጉዳዩ የተናገሩትን ለጥንቃቄ ይሆናችኋልና በዘገባችን እናደርሳችኋለን። ግለሰቦቹ ያሰቡትን ድርጊት ለመፈጸም ተሽከርካሪ ይዘው በተለያየ ጊዜና ቦታ እየተንቀሳቀሱ ትራንስፖርት የሚጠብቁ ሰዎችን የት ናችሁ ብለው በመጠየቅ ወደ ተሽከርካሪያቸው ሲያስገቧቸው እንደነበረ ነዋሪዎች ይናገራሉ። ሰው አይደሉም ብለ አለመግባት አትሞክርም እንጂ ሰው ናቸው። እኔ በጣም እንትን ነኝ፣ አልገባም ታክሲ ውስጥ እንደዚህ 2-3 ከሆነው ሌላ ቦታ አልገባም መቼ። ግን እነዚህ ሰዎች ብዙ ናቸው፣ ሙሉ ናቸው። እንደ እንትን ነው የሚያደርጉት፣ ወርዶ ነው ያስገባ ነው። ቀስ ብለው ነው ሁሉም ነገር የሚያደርጉት ነገር እንደ ትክክለኛ እንትኖች ናቸው። ነጠላ ለብሰው ምን ብለው በቃ አሳማኝ ደህንነት እንዲሰማ አድርገው ነው የሚያስገቡ። ሲያስገቡ አንደኛው እንደረዳት ይሆናል ነው የሞላ አውቶቡስ ተራ ብሎ ሲጣራ በቃ ይሄ አውቶቡስ ተራ የሚሄድ ነው ብዬ ነው የገባሁት። እንደኔው ታክሲ የሚጠብቅ አንድ ግለሰብ ነበረ። ቆምን ከዘሪውን ህንጻ አካባቢ ላይ ቆሞ የነበረ አንድ ተሽከርካሪ አለና መገናኛ ያለ ሲጠራ አየን። ታክሲው ሙሉ ነው፣ ሴቶች አሉ ከፊት ወንበር ላይ ወንዶችም ሁሉም አሉና አንድ ሰው ሲል አብረኝ ሰለፈ ታክሲ ጠባቂ ገፋ አረገኝና ገባ ማለት ነው። ከዛ እኔ ሞላ ብዬ ልመለስል እና አንድ ሰው ግባ አለኝና ረዳቱ ጠራኝ ገባው።